ሀረጎች ዛሬ ደግሞ በሀረጎች ብቅ ብለናል ማለት ነው። እንግዲህ ኤፍራታ ያለችበት ሁኔታ አሁን ላይ ከህመሟ አገግማለች ማለት ነው። አቤልም ያው ክሱን ካላነሳ አለበለዛ ደግሞ እኔ ራሴ ሪከርድ ያረኩህን ሁሉ እናገራለሁ ብለዋለች ማለት ነው። ኤፍራታ ምን እንደምትፈልግ ብቻ ነገሬን ግን ጺን ታስፈታታለህ አለችው ማለት ነው። እሱም ደግሞ አላስፈታትም ስታይኝ ዝም ብዬ ጅል እመስልሻለሁ ወይ ብሎ ይላታል ማለት ነው። ኤፍራታም እሷን ማስፈታት አለብህ፣ አትዘንጋ፣ ምንም የምታውቀው ነገር የለም፣ አሁን ደግሞ ተሽሎሃል፣ እሷም ተናዳ ነው የወጋችህ ትለዋለች ማለት ነው። ኤፍራታም ጋር እየተጨቃጨቁ ተነስቶ ይሄዳል ማለት ነው። እሷን ማስፈታት አለብህ ክሱን እንድታነሳላት ብለዋለች ማለት ነው። እንደዚሁም ደግሞ ገኒ ጋር ሂዳ ጽዮንንና ናታንን ልታይ በሄደችበት እንደማያስገቧት ነገሯት። ጺም ደግሞ ለምን አላየሽውም አለች። ሰላም ጤና ይስጥልኝ የጦጢት ቤተሰቦች፣ ላይክ ሸር ሰብስክራይብ እያደረጋችሁ ወደ ቤታችን ጎራ በሉ ማለት ነው። የዛሬዎቹ እንግዳዎች 112ን ሀረግን ነው የማቀርብላችሁ ማለት ነው። ሀረጎች እንግዲህ ኤፍራታ ከናታል ጋር አሁን ላይ ያለችበት ሁኔታ ተቀራርባለች ማለት ነው። ያሉበት በጣም ደስ የሚልና እንትን የሚል ነው። ናታልን በቅርቡ ተፈቶ እንትን ይላል ማለት ነው። አሁን ላይ ያሉበት ሁኔታ በጣም ደስ ይላል ማለት ነው። የኤፍራታ ቤተሰቦች ደግሞ እንደዚሁ ገኒ አሁን ላይ ያለችበት ከነሱ ጋር ነው ማለት ነው። እነሱ ጋር ሰራተኝነት በገባይበት ግን ያፌት ላይ ያስቀምጣት አልቻለም ማለት ነው። አንቺ ሰራተኛ እንጂ እዚህ እኛ መሀል ልትገቢ አይደለም የመጣሽው እያለ እያሰቃያት ነው የተረገመ ማለት ነው። እሷም ደግሞ ግራ ገብቷት እንደዚህ ትናገራለ እናቴን በማለት ግብ ግብ ፈጥረዋል። በዛ ላይ ደግሞ አቤል አብሯቸዋል ማለት ነው። በአሁኑ ሰዓት አቤልም ትንሽ እነሱ ጋር ፈጠጥ እያለ ነው ማለት ነው። ኤፍራታ በአሁኗ ሰዓት ላይ ሆን ብላ ተነስታ ቆማለች ማለት ነው። ከዚህ በኋላ እውነቴን ነው እናቴን ከተናገርክ አስቀይመሃለሁ ብለዋለች ማለት ነው። እሱም ደግሞ ያፌትም ዝም በይ፣ እሷም ቦታዋን ማወቅ አለባት፣ አንቺም ቦታሽን ማወቅ አለብሽ፣ ሁለተኛ እንድስትኝ እንዳልሰማሽ እያላት ነበር ማለት ነው። እሷም በዚህ ሰዓት ላይ ያለችበት ሁኔታ በጣም እንትን ያለ ነው ማለት ነው። ኤፉዬ አሁን ላይ ዝብርቅርቅ ብሎባታል። ናታልን ለማስፈታት የማታረገው ጥረት የማታረገው ነገር የላትም ማለት ነው። ለናታል ብዙ ነገር መስዋዕትነት እየከፈለችለት ነው። እሱም እንደዛው አሁን በማያውቀው ጉዳይ ታስሮ እስር ቤት ነው ያለው። ደግሞ በቅርቡ እሱም ይፈታል ማለት ነው። ናታል እንግዲህ እስር ቤት ሉሊት በሄደችበት ልጠይቀው ብላ ያንኑ የበጠበጠችውን ውሃዋን ወጧን ይዛ ልጠይቅ ሄዳ ነበረ። ምን ተፈጠረ? የተፈጠረው ነገር እንግዲህ ናታል እሷም የሄደችው አጋጣሚ ሆኖ ለወሬ ነበር የሄደችው። ሉሊት ታውቃላችሁ፣ የሰማችውን ዝም ማለት ስለማትችል ልትናገር ሄደች ማለት ነው። ሄዳ ናታል ነገረችው። ናታል ደግሞ የእህቱ መታሰር ሁሉም ሰው ደብቆ ስለነበር ቤዚ ልብስና እንትን ይዛለት ኪዳ ነበር ልታየው በሄደች አጋጣሚ በጣም ነው የተናደደባት። እንዴት እህቴ ትመስል ነገር አደራ ብዬሽ እሷ ታስራ እንዴት አልነገርሽኝም ብሎ በጣም ይበሳጫል ማለት ነው። እሱም ደግሞ እንዴ ማን ነገረት ትለዋለች ማለት ነው። እሷም ያው ስለማታውቅ የማያውቅ መስሏት ነው እንደሌላ ጊዜ ልብስ አምጥቼልሃለሁ ምናምን እያለች የሄደችው። ሉሊት ነግራኛለች፣ ሉሊት ሁሉንም ነግራኛለች፣ ሉሊት እዚህ መታ ነበር ሁሉንም ነግራኛለች፣ አንቺ እናንተ ብትደብቁኝም ብሎ ናታል በጣም ይናደዳል ማለት ነው። እየተናደደ በአሁኗ ሰዓት ላይ ግራ ተጋብቷል ማለት ነው። የናታል ጉዳይ በጣም አሰጋጊ ሁኔታ ነው ያለበት ሁኔታ ማለት ነው። አቤልም እንደዚህ ደግሞ ቤዚን ጺን እንዳስፈታት ከፈለግሽ የባልሽ እህት መፈታት ከፈለግሽ ብር እፈልጋለሁ ይላታል ማለት ነው። እንዴት ይሄን ሁላ ብር እሰጥሃለሁ ትታይ ጅል መሰልኩ እንዲ አንተ ጅል፣ ስልኬንስ ማን የሰጠህ እያለች ቤዚም ትናደዳለች ማለት ነው። በዚህ ሰዓት ላይ አቤልም እኔ ለራሴ ታምም ያለው ዝም ብላ መሰለሽ እንዴ ከላይ ብቻ ነካ ያረገች መሰለሽ አንጀቴን የዘረገፈችው፣ ስለዚህ
ብር ያስፈልገኛል፣ እሷ እንድትፈታ ከፈለግሽ ካሳ እፈልጋለሁ ይላታል። ጆሮ ላይ ጠርቅማበት ትወጣለች ማለት ነው። ኤፉም ናታንን ልታይ እንደሄደች ከልክለዋታል ማለት ነው። በከለከሏት ጊዜ እዛ አልተመቻቸላትም፣ ወደ ቤቷ ተመልሳለች። ከእናቷ ጋር ነበር የሄደችው። ገኒን ደግሞ ወደ ቤት ግቢ እኔ እመጣለሁ ትላታለች ማለት ነው። እሷም እሺ ቆየ ልትሄጂ ነው ኤፉዬ? አይ አንገቴንም ማስፈታት አለብኝ፣ አንገቴን አስፈትችም ዛሬ ስለሆነ የሚፈታው እመጣለሁ ትልና ኤፍራታም የተደዋወለችው ሰው ነበራት፣ ከሱ ጋር ትሄዳለች ማለት ነው። ገነትም የት ልትሄድ ነው ይችልች ታማለች፣ እንደዚህ እያለች ትሄዳለች ወደ ቤቷ ማለት ነው። ኤፍራታም ወደ ቀጠሯዋ ትሄዳለች። እንደዚሁም ጺም ደግሞ አሁን ላይ ያለችበት ሁኔታ እስር ቤት እየመዋቀቀች ነው ማለት ነው። እስር ቤት ውስጥ በነገራችን ላይ እስር ቤት ያለችበት እሱን እንኳን ደግማ ብትወጋው ደስ ይላል፣ አቤልን ማለት ነው። ትንሽ ቀበጥ ብሎ ነበር ማለት ነው። ወስላታና ትንሽ ቀበጥ ወብረት ብሎ ነበር። ደግ አደረገችው። ከዚህ በፊት ቢኒንም ወቅቶት ነበር ማለት ነው። በዛም የተነሳ ይመስለኛል የወጋችው እንጂ አትወጋውም ነበረ። አሁን ላይ ያሉበት ሁኔታ በጣም ከባድ ነው። ናታል እስር ቤት ነው፣ ጽዮን እስር ቤት ነው። የቤዚ ተርም ይወጣሉ ብዬ አስባለሁ ማለት ነው። አሁን ላይ ያው እንትናም ደግሞ ጽዮንም ማለት ከዚህ በፊት ናታል ያገባት ያፌት ያገባት ኤፍራታን እንትን ብሎ አይደለም እንዳትናገርበት አይደል ቪዲዮ ይቻለው ብሎ ነበር ያገባት። ታውቃላችሁ የናታል ሰው የገደለበትን ቪዲዮ ይቻለው ብሎ ነበር ያገባትና እሱ እስር ቤት ከማስገባብሽና እኔ ከምታገቢ ብሎ መርጣት ለናታል ብላ ነበር ያገባችው። ግን አሁን ላይ ያለው ነገር ደግሞ በጣም ከባድ ነው። በቅርብ ቀን እውነቱ ይታወቃል። የናታል እና የኤፍራታም በሆዷ ያለው ልጅ የያፌት ነው የናታል ሆኗል ማለት ነው። አሁን ላይ መጨረሻው ፓርክ ላይ ነው ያሉት ማለት ነው። ያፌትንም እስር ቤት እከተዋለሁ ብላለች ኤፍራታ ማለት ነው። እውነት ታደርገዋለች። ከዛ ሲወጣ ሁሉም ነገር ያበቃል። እኔ እናንተ አብረን የምንኖርበት ጊዜ ይመጣል ናቱ እያለች ለናቱ እያሰበች ነበር። ለጽዮንም የነገረቻት ነገር አለ ማለት ነው። እየነገረቻትም እያለ አጋጣሚ ሆኖ ችግር ተፈጥሮ ወደ ውስጥ ጊቢ ሰዓት አለቀ ተባለች ማለት ነው። አሁን ላይ ያሉበት ሁኔታ በጣም ያሳዝናል ማለት ነው። ኤፍራታና እንትና ማለት ነው። ያው አቤልን ደግሞ ከዚህ መሄድ አለብህ እኛ ጋር መኖር አትችልም ብለዋለች ማለት ነው። ኤፎሱም ደግሞ ከዚህ ቤት አልሄድም፣ የትም ንቅ ብዬ አልሄድም ብሎ ደምድሞ ተነስቷል ማለት ነው። እሱም የደመደመበት ምንድን ነው ያው ታውቃላችሁ እነሱ አንድ ላይ ስለሚሆኑ ለዛ ነው ማለት ነው። አሁን ላይ ያሉበት ሁኔታ ያፌትም ራሱን እንትን እያለ ነው ማለት ነው። እገላችኋለሁ፣ ጨራርሳችኋለሁ ብሏቸዋል ማለት ነው። እነሱም ደግሞ እሺ እንዲካረክማኛም ብለዋል። ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።